ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዕለተ ማክሰኞ ሐምሌ 14 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ እንዲሁም ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻ አብራችን ቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። የባህር በር የነገዋ ኢትዮጵያ ሁለንተናዊ ማንሰራሪያ ነው። በታሪክ ውጣ ውረዶችና በአጋጣሚዎች ከባህር በር ግንኙነት ተነጥላ የቆየችው ሀገራችን ኢትዮጵያ ይህንን ስልታዊ ጥቅም በሰላማዊና በህጋዊ መንገድ ለማስመለስ የምታደርገውን ጥረት አጠናክራ ቀጥላለች። የኢትዮጵያ የባህር በር ጥያቄ ከጂኦፖለቲካዊ ፍላጎት ባለፈ የነገዋን ኢትዮጵያ ሁለንተናዊ ማንሰራራትና የኢኮኖሚ እድገቱን የሚያደርግ ወሳኝ ምዕራፍ ነው። ኢትዮጵያ በህዝብ ብዛቷ በማደግ ላይ ባለው ኢኮኖሚዋና በቀጠናው ባላት ቁልፍ ሚና ከባህር በር ጋር መገናኘቷ የማይቀር ታሪካዊ ፍላጎት ነው። በታሪክ ሂደት በተፈጠሩ ተግዳሮቶች ያጣችውን የባህር በር መዳረሻ በሰላማዊ ዲፕሎማሲና በጋራ ተጠቃሚነት መርህ ለመመለስ የሚደረገው ጥረት የኢትዮጵያን ሉዓላዊ የኢኮኖሚ ደህንነት የማረጋገጥ ሰፊ አቅም የያዘ ነው። የአሁኑ ትውልድ ይህንን ታሪካዊ ክፍተት ለመሙላት በቁርጠኝነት እየተንቀሳቀሰ የሚገኝ ሲሆን የባህር በር ባለቤት መሆን የሎጂስቲክ ወጪዎችን በእጅጉ በመቀነስ የውጭ ንግድንና ኢንቨስትመንትን ወደ ከፍተኛ ደረጃ እንደሚያሸጋግረው ይታመናል። ይህ ስልታዊ እርምጃ የኢንዱስትሪ ፓርኮች ምርቶች ያለ ገደብ ወደ ዓለም ገበያ እንዲደርሱና የኢትዮጵያ የኢኮኖሚ ግዙፍነት እንዲረጋገጥ የሚያስችል ትልቁ ድል ነው። ከሁሉም በላይ ደግሞ በየጊዜው እየተለዋወጠ ባለው የቀይ ባህር ቀጠና የደህንነት ፈተና ውስጥ ኢትዮጵያ ብሔራዊ ደህንነቷና የቀጠናውን ሰላም ሚዛን እንድትጠብቅም ያደርጋታል። የነገዋ ኢትዮጵያ ተስፋ ከባህር በር ጋር አብሮ የሚንሰራራ የሰላምና የልማት ትስስርን የሚያጠናክር እንዲሁም የኢትዮጵያን የዘመናት ናፍቆት በድል የሚቋጭ ነው። ሰላም የጋራ ጥረት እንጂ የዛቻ መሳሪያ ሊሆን አይገባም ተባለ። በዛሬው ዕለት በመቀሌ ከተማ የህወሓት ካድሬዎችን በመሰብሰብ በተካሄደ መድረክ ላይ የህገወጡ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ያደረጉት ንግግር በፕሪቶሪያው የሰላም ስምምነት አማካኝነት የተገኘውን አንጻራዊ ሰላምና እፎይታ አደጋ ላይ የሚጥልና ዳግም ህዝብን ወደ ከፋ የጦርነት እሳት ውስጥ የሚከት የጦርነት ቅስቀሳ እንደሆነ የተለያዩ ወገኖች እየገለጹ ይገኛሉ። ዶክተር ደብረጽዮን በዛሬው ዕለት የመቀሌ ስብሰባ ላይ እንደተናገሩት በአንድ ወገን የሰላም ፍላጎት ብቻ ሰላም አይገኝም በሚል ሽፋን ለሁሉም አማራጮች ዝግጁ መሆን አለብንና ችግሩ በሰላም አይፈታም በማለት ያስተላለፉት መልእክት የቀደመውን አጥፊ የቶክስና የጦርነት መንገድ ለመድገም ያለሙበት እንደሆነ አመላካች ነው ተብለዋል። ደብረጽዮን አክለውም አሁን በርካታ ወዳጆች ጋር ጥምረት ፈጥረናል ሲሉ በዛሬው ዕለት በድጋሚ የሻዕቢያ መንግስትን ወደ ኢትዮጵያ ሉዓላዊት ሀገር ውስጥ ጉዳይ መክተታቸውንም አረጋግጠዋል። በሌላ በኩል የፌዴራል መንግስት ከምንም በላይ ለህዝብ ሰላምና ደህንነት ቅድሚያ በመስጠት የፕሪቶሪያውን የሰላም ስምምነት ለማስቀጠልና ውይይቶችን በሰላማዊ መንገድ ለመምራት ያለውን ዝግጁነት በተደጋጋሚ ሲያረጋግጥ ቆይቷል። የፌዴራል መንግስቱ አሁንም ቢሆን የትግራይም ሆነ የሌላው የኢትዮጵያ ህዝብ ዳግም የጦርነት ሰለባ እንዲሆን እንደማይፈልግና ማንኛውም ልዩነት በውይይትና በህግ አሰራር ብቻ መፈታት አለበት የሚሉ ጽኑ እምነት እንዳለው በመግለጽ ይገኛል። መንግስት ለጦርነትና ለግጭት ጥሪዎች እምቢ በማለት ህዝቡን ከቀውስ ለማዳንና የተጀመሩ የልማትና የመልሶ መገንባት ስራዎችን ለማፋጠን የሰላም መንገዱን ብቸኛ መፍትሄ አድርጌ ይዣለሁ እያለ እየገለጸም ይገኛል። ከጽንፈኛው ህወሓት አመራሮች በኩል የሚወጡ የጦርነት ቅስቀሳዎችና ግትር መግለጫዎች ቢኖሩም የፌዴራል መንግስቱ ህዝብን ማዕከል ያደረገ ረጋ ያለና ለሰላም የተዘረጋ እጅን የማስቀጠል ፖሊሲን እየተከተለ እንደሚገኝ አስታውቋል። ህዝቡ ከ2 ዓመት አጥፊ ጦርነት ወጥቶ ገና ባገኘው አንጻራዊ ሰላም ህይወቱን ለማስቀጠልና አካባቢውን ለማልማት እየጣረ ባለበት በዚህ ወሳኝ ወቅት ዳግም የኃይልና የውጊያ ጥሪዎችን ማቅረብ ህዝብን ለተጨማሪ ስቃይ የሚዳርግ እንደሆነም ወገኖች እየገለጹ ይገኛሉ። የፌዴራል መንግስቱ ለጦርነት ጥሪዎች እጅ ሳይሰጥ የሰላም መንገዱን አጥብቆ መያዙ የሀገርን ህልውናና የህዝብን ደህንነት የማስጠበቅ ትልቅ ኃላፊነት እንደሆነ ታዛቢዎች እየገለጹ ሲሆን ሌሎችም ፌዴራል መንግስቱ በክልሉ ላይ ህግ የማስከበር ኃላፊነት እንዳለበት እየገለጹም ይገኛሉ። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ህብረት አስቸኳይ የጤና ጉባኤ ላይ ለመሳተፍ ጋና ገቡ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፍሪካ ህብረት አስቸኳይ የጤና ጉባኤ ላይ ለመሳተፍ የፓን አፍሪካኒዝም ንቅናቄ መነሻዎች አንዷ በሆነችው አክራ ጋና መግባታቸው አስታውቀዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መረጃ የታዋቂው ፓን አፍሪካኒስት መሪ ኳሜ ንክሩማህ ምድር በሆነችው ጋና በሚኖራቸው ቆይታ በአፍሪካ የጤና ስርዓት ዙሪያ እንደሚመክሩ ገልጸዋል። በጉባኤው በተለይም የአህጉሪቱን የጤና ስርዓት ለማሻሻል እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል ረገድ ስልታዊ እርምጃዎችን ለመቀየስ በሚያስችሉ ጉዳዮች ላይ ምክክር እንደሚያደርጉም አመላክተዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአክራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጋና የውጭ ጉዳይ ሚኒስትርና በሌሎች ከፍተኛ የስራ ኃላፊዎች ደማቅ አቀባበል የተደረገላቸው ሲሆን ለተደረገላቸው አቀባበልም የላቀ ምስጋናቸውን አቅርበዋል።
ቱርክ የኢቪዛ አገልግሎቷን በማስፋፋት የ9 የአፍሪካ ሀገራት ዜጎች በኦንላይን ቪዛ እንዲያመቻቹ ፈቀደች። ቱርክ የኢቪዛ ፕሮግራሟን በማስፋፋት ለአልጄሪያ፣ ኬፕ ቬርዴ፣ ግብጽ፣ ኢኳቶሪያል ጊኒ፣ ሊቢያ፣ ሞሪሸስ፣ ናሚቢያ፣ ሴኔጋል እና ደቡብ አፍሪካ ዜጎች በኦንላይን የቪዛ አመላካችነት አገልግሎት እንዲያገኙ ፈቅዳለች። ይህ ውሳኔ ለጎብኚዎችና ለነጋዴዎች የቪዛ ማመልከቻ ሂደቱን በማቃለል ጉዞን የበለጠ ፈጣንና ምቹ ለማድረግ ያለመ ነው ተብሏል። እንደየሀገራቱ ዜግነት ሁኔታ የቪዛ መስፈርቶችና መስፈርቱን የመጠበቅ ቅድመ ሁኔታዎች ሊለያዩ እንደሚችሉም ተገልጿል። ይህ የቪዛ መርሃ ግብር መስፋፋት በቱርክና በአፍሪካ ሀገራት መካከል ያለውን የቱሪዝም የንግድና የባህል ትስስር የበለጠ ያጠናክራል ተብሎም ይጠበቃል። ፕሬዚዳንት ዶናልድ ትራምፕ 50 በመቶ ታሪፍ የካናዳ ምርቶች ላይ ጣሉ። ፕሬዚዳንቱ በወተት በአልኮል መጠጦችና ተሽከርካሪዎች ላይ ተመጣጣኝ በሆነ መንገድ የንግድ ስርዓቱ እየታየ አይደለም በሚል ነው ተጨማሪ ታሪፍ የጣሉት። ሲሚንቶን ጨምሮ የተለያዩ ምርቶች የታሪፍ ሰለባ መሆናቸውም የካናዳ መንግስት አሳውቋል። ኢነርጂ፣ ፖታሽ፣ ወሳኝ ማዕድናትና የአሳ ምርት ታሪፍ እንደማይጣልባቸው ተነግሯል። ዋይት ሀውስ በምርቶቹ ላይ በ30 ቀናት ውስጥ ቀረጡ ገቢራዊ ይደረግባቸዋል በሚል መግለጫም አውጥቷል። በሌላ በኩል የካናዳው ጠቅላይ ሚኒስትር ማርክ ካርኔ በቀጣይ ሳምንታት የንግድ ውይይቶችን አጠናክረን እንቀጥልባቸዋለን ብለዋል። ያም ሆኖ ግን በካናዳ ሉዓላዊነት ላይ አደጋ የሚጋረጥ አካሄድ መሆኑንም በኤክስ ገጻቸው ላይ አስታውሰዋል። ትራምፕ ካናዳ 51ኛው የአሜሪካ ግዛት ትሆናለች ያሉበትን አጋጣሚም ካናዳውያን ማስታወስ ጀምረዋል። በሁለቱ የሰሜን አሜሪካ ሀገራት መካከል የንግድ ጦርነቱ እየተባባሰ መሄዱን የሚጠቁም የትራምፕ እርምጃም ሆኗል። በአሜሪካ ካናዳና ሜክሲኮ መካከል ተደርሶ የነበረውን የንግድ ስምምነት አሰራር የሚጥስም ነው ተብሏል። ከዚሁ ከሀገር አሜሪካ መረጃዎች አንወጣ ከኢራን ጋር የገባንበት ጦርነት ይቁም ብለዋል ዲሞክራቶች። የአሜሪካው የዲሞክራቶቹ የሴኔት መሪ ቻክ ሹመር ምክር ቤቱ ጦርነቱን ለማስቆም ድምጽ መስጠት እንዳለበት አሳስበዋል። ወታደራዊ ዘመቻው እንዲቆም ዲሞክራቶች በሪፐብሊካኖቹ ላይ ጫና ማሳደራቸው ይቀጥላሉ ብለዋል ቻክ ሹመር። ትራምፕ ጦርነቱን የሚያራዝሙባቸው ሴኮንዶች ተጨማሪ ሴኮንድ ወታደሮቻችን ለአደጋ እንዲጋለጡ የሚያደርግ ነው በሚልም ወቅተዋል። ወታደሮቻችን ወደ ሀገራቸው እንዲመለሱና ጦርነቱን ለመግታት ተጨማሪ ድምጽ በላይኛው ምክር ቤት እንዲሰጥ እናደርጋለን ብለዋል ዲሞክራቱ። ምንም እንኳ በላይኛው ምክር ቤት ዲሞክራቶቹ ከሪፐብሊካኖቹ ያነሰ ውክልና ቢኖራቸውም የማሳመን ስራ እንደሚሰሩም ይጠበቃል። በቃ ነው ጦርነቱ ይቁም በሚልም በኤክስ ገጻቸው ላይ ጽፈዋል። ፕሬዚዳንት ዶናልድ ትራምፕ ጦርነቱን እንዲያስቆሙ ግንቦት መጨረሻ ላይ ሴኔቱ ድምጽ መስጠቱ አይዘነጋም። ምክር ቤቱ ለ10 ጊዜ ያህል በዚህ ጉዳይ ላይ ድምጽ ሰጥቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ